ሞለኪውላር ጂኦሜትሪ ነው የምናየው። በዚህ ቶፒክ ሞለኪውላር ጂኦሜትሪ ምን ማለት እንደሆነ ኤ ሞለኪውል ኢዝ ቫላንሲ ሼል ኤሌክትሮን ፔር ሪፐርሽን ቲዮሪ ነው ወይንም በአጭሩ ሲጻፍ ቪኤስ ኢፒአር ቲዮሪን ስናይ እዚህ ጋር ስንመለከት ስለምንድን ነው ይሄ ቲዮሪ የሚያወራው? ኤ ሞለኪውል ኢዝ አን ኢንዲፔንደንት ሚኒት አርኪቴክቸር extending in 3 dimensions throughout its tiny volume of space ይላል። ያው ሞለኪውል ቅርጹ 3 ዳይሜንሽናል እንደሆነ እና በስዕል ስናየው ወይም ስትራክቸሩን ስናየው 3 ዳይሜንሽናል ስትራክቸር እንደሚይዝ ነው የሚነግረን። እና ለምሳሌ we start by describing the VSEPR ሞዴል የሞለኪውሉን ስለ ሞለኪውል ስናወራ ምንድነው በዚህ ቶፒክ ዲስከስ የምናደርገው the shape of molecules and their effect on the properties of a molecule ስለሆነ ሞለኪውል ሼፕ ስለ ቅርጹ ነው የምናወራው። 3 ዳይሜንሽናል ነው ብለን ካልን የሆነ ሞለኪውል ስዕሉ እና የዛ የሞለኪውል ሼፑ በፕሮፐርቲው ላይ ወይም በዛ ሞለኪውል ባህሪው ላይ ምን አይነት ኢፌክት እንዳለው በዚህ ቶፒክ እናያለን። እና VSEPR ሞዴሉን ነው ወይንም ቫላንሲ ሼል ኤሌክትሮን ፔር ሪፐርሽን ሞዴሉን በመስራት ነው የምንጀምረው። ስትራክቸሩን እያየን ስትራክቸሩ ባህሪው ላይ በዛ ሞለኪውል ባህሪው ላይ የዛ ሞለኪውል ቅርጹ ምን አይነት ለውጥ እንደሚያመጣ ባህሪው ላይ የሚያመጣውን ለውጥ እናያለን። እና ውጭ ያለው ሳስ ይሄ VSEPR ሞዴል ለምንድን ነው የሚጠቅመን? 2 ዳይሜንሽናል ስንስል የነበረውን የሊዊስ ስትራክቸር ኢንቱ 3 ዳይሜንሽናል ጂኦሜትሪ ለመቀየር ነው የሚረዳን። 3 ዳይሜንሽናል ማለት ኤክስ ዋይ ዜድ ማለት ነው። 2 ዳይሜንሽናል ቀጥታ ወረቀት ላይ የምንስለው ኤክስ ዋይ አክሲስ ያለ የሆነ ስዕል ሲሆን 3 ዳይሜንሽናል ሲሆን ዜድ አክሲስም ይጨምራል። ወይንም ወደዛ አሁን የሆነ ኦብጀክት ዝም ብለን ስናይ ወደ ጎንና ወደ ላይ ብቻ አይደለም እንትን ያለው ቦታ የሚይዘው ወደ ኋላም ቦታ ይይዛል። ያ ማለት የሆነን ቦክስ ስንስል አሁን ቀጥታ የቦክሱን ፊት ለፊት ብንስል የሆነን ሳጥን እንደዚህ ልንስል እንችላለን። ፊት ለፊቱን ስናየው እንደዚህ 4 ማዕዘን ብቻ ሊመስለን ይችላል የሆነ ሳጥን ወይንም የሆነ ቦክስ። ነገር ግን አክቹአሊ ምን አለው ወደ ኋላም ቦታ ይይዛል። ያ ቦክስ በስነ ስርዓት ስንስለው ወደ ኋላም የሚይዘው ስፔስ አለና ያንን ለመስራት ምን ያስፈልገናል? 3D ወይንም 3 ዳይሜንሽናል ስዕል መሳል ያስፈልገናል። እና የሞለኪውሉን የዛ ሞለኪውል 3 ዳይሜንሽናል ስዕል ሰርተን እናያለን ስለ ባህሪው የበለጠ ለማወቅ እንዲመቸን። እና የዚህ የVSEPR ቲዮሪ ዋናው ፕሪንሲፕል ቤዚክ ፕሪንሲፕል ምንድነው? that the pair of valency shell electrons around the central atom stays as far apart from each other as possible to minimize repulsion among them። እና ሊዊስ ስትራክቸሩን ስንስል የሆነን ሞለኪውል ሴንትራል አተም ይኖራል። ከዛ ከሴንትራል አተሙ ጋር የተያያዙ በሲንግል ቦንድ የሚሆን በደብል ቦንድ የሚሆን በትሪፕል ቦንድም ቢሆን የተያያዙ ምኖች ይኖራሉ፣ ኤሌመንቶች ይኖራሉ። እና ምንድነው ይሄ የሚለው አሁን እዚህ ጋር የሰሩት ቦንዶች እዚህ ጋር የምናያቸው ቦንዶች ከምንድን ነው የተሰሩት? ከኤሌክትሮን ነው የተሰሩት። እና እነዛ ኤሌክትሮኖች ምን እንደሚሆኑ ነው እንደሚገፋፉ አስፋር አፓርት አስ ፖሲብል እንደሚቀመጡ አንዱ ኤሌክትሮን ከሌላው በሴንትራል አተም ዙሪያ ያለው ሴንትራል አተሙ ቢሆን በሴንትራል አተም ዙሪያ ያሉት ኤሌክትሮኖች እርስ በእርሳቸው እንደሚገፋፉ ወይንም ሪፐልሽንን ግፊትን ለመቀነስ በተቻለ መጠን ተራርቀው እንደሚቀመጡ ነው የሚነግረን። ምክንያቱም ኤሌክትሮኖች ስለሆኑ ያንን ቦንድ የሰሩት ወይንም ቦንድን የሚሰሩት በሴንትራል አተሙ ዙሪያ ያሉት ኤሌክትሮኖች ስለሆኑ ኤሌክትሮኖች ደግሞ ተመሳሳይ ባህሪ ስላላቸው ወይም ተመሳሳይ ቻርጅ ስላላቸው ይገፋፋሉ። እና ያንን መገፋፋት ለመቀነስ በተቻለ መጠን ተራርቀው ነው መቀመጥ ያለባቸው እነዛ ቫላንሲ ኤሌክትሮኖች። እና በተቻለ መጠን ያ ማለት አንግላቸውን አስፍተው አንዱ ከሌላ ያለውን ርቀት በዙሪያው በተቻለ መጠን አስፍቶ ለመቀመጥ ነው ቫላንሲ ሼል
ቪኤስኢፒአር ቲዮሪ የሚያወራው ወይንም ቫላንሲ ሼል ኤሌክትሮን ፔር ሪፐልሽን ስሙ እንደሚለው ቫላንሲ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የሚያወራው ስለዚህ ነው። ሴንትራል አተም ዙሪያ ያሉት ኤሌክትሮኖች ምን መሆን አለባቸው? ስቴስ አስ ፋር አፓርት ፍሮም ኢች አዘር አስ ፖሲብል ቱ ሚኒማይዝ ሪፐልሽን አመንግ ዘም። በመሃላቸው ያለውን ግፊ ለመቀነስ በተቻለ መጠን ተራርቀው መቀመጥ እንዳለባቸው ነው የሚነግረን። እና ያው ኤሌክትሮኖቹ ማናቸው? ሴንትራል አተሙን ከበው የተቀመጡት ኤሌክትሮኖች ናቸው በሴንትራል አተም ዙሪያ ያሉት። እና እነዚህ ዚስ ሴት ሜይ ኮንሲስት ሲንግል ቦንድ ሊሆን ይችላል። ያ ኤሌክትሮን ያለው በሲንግል ቦንድ መልክ ሊሆን ይችላል። ኢን ኤ ደብል ቦንድ፣ ኤ ትሪፕል ቦንድ፣ ኤ ሎን ፔር። ሎን ፔር ማለት ቦንድ ሳይሰራ ፔር ሆኖ የተቀመጠ። ሎን ፔር ማለት እንደዚህ ሁለት ኤሌክትሮኖች ቦንድ ሳይሰሩ ሎን ሆነው ቦንድ ያልሰሩ ፔር የሆኑ ግን ሁለት ኤሌክትሮኖች አንድ ላይ ሲሆኑ እና ኢን ሰም ኬዝስ ኢቨን ኤ ሎን ሲንግል ኤሌክትሮን ብቻውን ያለ ኤሌክትሮንም ሊሆን ይችላል። ለምሳሌ ቅድም እንዳልኳችሁ ሴንትራል አተሙ ኤ ቢሆን በኤ ዙሪያ ሲንግል ቦንድ የሰራ ይኖራል፣ ደብል ቦንድ ሊኖር ይችላል፣ ትሪፕል ቦንድ ሊኖር ይችላል፣ ወይንም ሎን ፔር ኤሌክትሮን ሊኖር ይችላል እንደዚህ። ወይንም ሎን ፔር ኤሌክትሮን ሳይኖርም ብቻውን ሲንግል ሎን ፔር ማለት ሲንግል ኤሌክትሮን ብቻውን ሊቀመጥ ይችላል። እና እነዚህ ሁሉ ምንድናቸው? ከኤሌክትሮን የተሰሩት። ስለዚህ በቪኤስኢፒአር ቲዮሪ መሰረት ምን መሆን አለባቸው? እነዚህ በሴንትራል አተም ዙሪያ ያሉ ኤሌክትሮኖች በተቻለ መጠን ተራርቀው መቀመጥ አለባቸው። አንዱ ሴት ከሌላው ሴት መራራቅ አለበት ሪፐልሽንን ለመቀነስ ነው የሚለው። እና ኢች ኦፍ ዚስ ኢስ የሴፓሬት ሴት ኦፍ ኤሌክትሮንስ። እነዚህ እዚህ ጋር ያየናቸው ሲንግል፣ ደብል፣ ትሪፕል ቦንድ፣ ሎን ፔር፣ ሎን ሲንግል ኤሌክትሮን ራሱ ምንድናቸው? ሴፓሬት ሴት ኦፍ ኤሌክትሮን የተለያዩ የኤሌክትሮን ስብስብ ናቸው። እና ዛት ሪፐልስ ዘ አዘር ግሩፕስ ኤንድ ኦኩፓይስ አስ ማች ስፔስ አስ ፖሲብል አራውንድ ዘ ሴንትራል አተም። ሌሎች ግሩፖችን ምን ያደርጋሉ? ሪፐል ያደርጋሉ። አሁን እዚህ ጋር ሲንግል ቦንድ ደብል ቦንድን ያው ሲንግል ቦንድ አንድ ሴት ነው፣ ደብል ቦንድ ሌላ ራሱን የቻለ ሴት ነው፣ ትሪፕል እንደዛው፣ ሎን ፔር እንደዛው እና ሎን ሲንግል ፔር እነዚህ ራሳቸውን የቻሉ የተለያዩ ፔር ሴቶች ናቸው። እና አንዱ ግሩፕ ሌላውን ግሩፕ ምን ያደርጋል ነው የሚለው? ሪፐል ያደርጋል፣ ይገፋል። ምን ለማድረግ? ቱ ኦኩፓይ አስ ማች ስፔስ አስ ፖሲብል አራውንድ ዘ ሴንትራል አተም። ዋን ሴት ኤሌክትሮን ሪፐልስ ዘ አዘር ሴት ቱ ማክሲማይዝ ዘ አንግል ቢትዊን ዜም። አንደኛው ሴት ሌላኛውን ሴት በተቻለ መጠን ይገፋል፣ መግፋት ባለበት መጠን ወይም በቻለው መጠን ይገፋል። ለምን? ርቀቱን ለመጠበቅ። አንደኛው ሴት ከሌላኛው ሴት አሁን እዚህ ጋር ደብል ቦንድ ከሲንግል ቦንድ ወይንም ሎን ፔር ኤሌክትሮን ከሌሎቹ ሲንግል ሆነ ከደብል ሆነ ከትሪፕል ያለውን ርቀት ለመጠበቅ በተቻለ መጠን ይገፋል እና በመካከላቸው ያለውን አንግል ምን ያደርጋል? ማክሲማይዝ ያደርጋል። ያ ማለት አሁን በመሃላቸው ያለው አንዱ ደብል ቦንድ ያለው እዚህ ጋር ቢሆን ለምሳሌ እዚህ ጋር ደብል ቦንድ ቢሆን እዚህ ጋር ሎን ፔር ኤሌክትሮን ቢኖር ምን ያደርጋል? ሎን ፔር ኤሌክትሮን ይሄን ደብል ቦንድ በተቻለ መጠን ይገፋዋል። ወዴት? ወደ ታች እንደዚህ እንዲሆን ያደርገዋል ቅርጹ። ከዛ ምኑን ያሰፋል ማለት ነው? አንግሉን፣ በመሃል ያለውን አንግል ከሱ ያለውን ርቀት ያሰፋል እና ማክሲማይዝ ለማድረግ ነው። እና ዘ 3 ዳይሜንሽናል አሬንጅመንት ኦፍ ዚስ ሴትስ ጊቭ ራይዝ ቱ ዘ ሼፕ ኦፍ ዘ ሞለኪውል። እና የነዚህ ሴቶች እነዚህ ሲንግል ቦንድ፣ ደብል ቦንድ፣ ትሪፕል ቦንድ እንደዚህ ተገፋፍተው የሰጡት ቅርጽ 3 ዳይሜንሽናል አሬንጅመንቱ 3 ዳይሜንሽናል ቅርጹን ስንስል ያ ቅርጽ ምን ይሰጣል ማለት ነው? የሞለኪውሉን ሼፕ ወይንም የሞለኪውሉን ቅርጽ ይነግረናል። ኤሌክትሮን ፔር አሬንጅመንት ኤንድ ሞለኪውላር ሼፕ። በኤሌክትሮን ፔር አሬንጅመንት የኤሌክትሮን አሬንጅመንት ወይም የኤሌክትሮን መጠኑና ሼፑ ላይ ያለው ልዩነት ምንድን ነው? ኤሌክትሮን ፔር አሬንጅመንት የምንለው is defined by the set of electrons bonding and non bonding lone pair around the central atom። በሴንትራል አተሙ ዙሪያ ያሉ ቦንድ ያደረጉትም ቦንድ ያላደረጉትም
ወይም ቦንዲንግ የሆኑትም ነን ቦንዲንግ የሆኑ ወይም ሎን ፔር የሆኑ ኤሌክትሮኖች የሁሉም ስብስብ አጠቃላይ ስብስብ ኤሌክትሮን ፔር አሬንጅመንት እንላለን በሴንትራል አተሙ ዙሪያ ያለው። በሌላ ሳይድ ደግሞ ኦን ዘ አዘር ሃንድ ዘ ሞለኪውላር ሼፕ ኢዝ ዲፋይንድ ባይ ዘ ሪላቲቭ ፖዚሽንስ ኦፍ ዘ አቶሚክ ኒውክሌይ። ሞለኪውላር ሼፑ የሚወሰነው ምንድን ነው? በሴንትራል አተሙ ዙሪያ ያሉ አተሞች አሉ አይደል? ወይንም ሳይድ አተምስ የምንላቸው አሉ። የነሱ አቀማመጥ ነው፣ የነሱ ሪላቲቭ ፖዚሽን ነው ምን የሚሰጠን ሞለኪውላር ሼፑን፣ የዛን ሞለኪውል ቅርጹን የሚሰጠን። ኤሌክትሮን ፔር አሬንጅመንት በዛ በኤሌክትሮኑ በሴንትራል አተሙ ዙሪያ ያሉት ቦንዲንግ ሆኑ ነን ቦንዲንግ ኤሌክትሮኖች አጠቃላይ ስብስብ ሴቱ እሱ ኤሌክትሮን ፔር አሬንጅመንት ሲባል፣ ሞለኪውላር ሼፕ ደግሞ በሴንትራል አተሙ ዙሪያ ያሉ አተሞች ሪላቲቭ ፖዚሽን ናቸው። የቱ ጋር ነው ያለው? በግራ ነው፣ በቀኝ ነው፣ ከፊት ነው፣ ከኋላ ነው የሚለውን ቦንድ የሰራው እንዴት ነው የሚለው ያን ነው ሞለኪውላር ሼፕ ቅርጹን የሚሰጠን። እና እዚህ ጋር the same electron set arrangement can give rise to different molecular shapes የሚል ኮንሰፕት አለ። ኤሌክትሮን ሴት አሬንጅመንቱ ተመሳሳይ ሆኖ ነገር ግን የተለያየ ሼፕ ሊኖረው ይችላል። ያ ሞለኪውል የተለያየ ቅርጽ እንዲይዝ ይችላል። ይሄንን በተግባር ከፊት የምናየው ይሆናል። እና to classify molecular shapes the AXMEN designation is assigned። በዚህ ፎርም ነው ሞለኪውላር ሼፖችን ለመግለጽ እንዲያመቸን ይሄንን ፎርም ነው የምንጠቀመው። ኤ ምንድነው? ሴንትራል አተም ነው። ኤክስ ደግሞ ዘ ተርሚናል አተም የምንለው በሴንትራል አተሙ ዙሪያ ያለው ሴንትራል አተም እንደዚህ ጽፈን ከዛ በኋላ ቦንድ የሚሆኑትን ተርሚናሎች ኤክስ እንደዚህ ኤክስ እንደዚህ ከጎን የሚጻፉትን ምን እንላለን? ኤክስ እንላለን። እና ኢ ምንድነው? ኢዝ ሎን ፔር ኦር ነን ቦንዲንግ ኤሌክትሮን ሴትስ። ሎን ፔር የሆኑትን ደግሞ ሴንትራሉ አይደል ዶት ዶት የምናደርገው ቦንድ ያልሰሩትን ኤሌክትሮኖች ኢ ያ ሎን ፔር ይሆናል። እና ኤም እና ኤን ፖዚቲቭ ናቸው። ኤም ምንድነው? ኤክስ ኤም የሚለው የሚያሳየው ኤም ነምበር ኦፍ ተርሚናል አተምስ፣ ተርሚናል አተሞቹ ስንት ናቸው የሚለውን። አሁን እዚህ ጋር ኤክስ ስንት ነው? እዚህ ጋር እንደምናየው 3 ነው አይደል? ስለዚህ ይሄን እንዴት መጻፍ እንችላለን? ይሄ ኤክስ 3 ብለን መጻፍ እንችላለን። ከዛ በኋላ እዚህ ጋር ሎን ፔር ስንት አለ? አንድ ሎን ፔር አለ። ፔር ማለት ሁለት ማለት ስለሆነ ሁለት ኤሌክትሮን አንድ ፔር ነው። ስለዚህ አንድ ሎን ፔር ስላለ ኢ ሎን ፔር ነው የሚያሳየው ኢ ዋን እንላለን። ይሄንን አጻጻፍ እና ሞለኪውላር ሼፑን ለማሳየት ይሄንን አጻጻፍ ነው የምንጠቀመው። እና ሪፐልሲቭ ፎርስስ አመንግ ቫላንሲ ፔርስ ዲሚኒሽ ዘ ፎሎዊንግ ኦርደር። አሁን በሴንትራል አተሙ ዙሪያ ያሉ የተለያዩ ሴት ኦፍ ኤሌክትሮኖች እንደሚኖሩ አይተን ነበር ቅድም። ሲንግል ወይንም ሲንግል ቦንድ፣ ደብል ቦንድ፣ ትሪፕል ቦንድ እንደሚሆን አይተናል። ያ ማለት ቦንድ የሰሩ ይኖራሉ፣ ቦንድ ያልሰሩ ግሩፖችም ይኖራሉ። የተለያዩ ግሩፖች ቦንድ ያልሰሩትን ሎን ፔር ስንላቸው፣ ቦንድ የሰሩትን ደግሞ ቦንዲንግ ፔር እንላቸዋለን። እና ግፊታቸውን ስናይ ወይም መገፋፋት ስናይ በሎን ፔር ቨርሰስ ሎን ፔር ያለው ግፊት ያ ማለት ቦንድ ያልሰሩ ኤሌክትሮኖች ሎን ፔር የሆኑ ኤሌክትሮኖች የሚገፋፉት ግፊት ከሁሉም ይበልጣል ሪፐልሲቭ ፎርሳቸው። ከዛ ሁለተኛው ማን ነው? ሎን ፔር ከቦንዲንግ ፔር የሚያደርገው ግፊት በሁለተኛነት ነው። ከዛ መጨረሻ ላይ ቦንድ ፔር ከቦንድ ፔር የሚያደርገው ግፊት ፎርስ ነው። እና ፎርሱ የሚበልጠው ሎን ፔር ቨርሰስ ሎን ፔር ነው ይበልጣል። ሎን ፔር ቨርሰስ ቦንድ ፔር ግሬተር ዛን ቦንድ ፔር ቨርሰስ ቦንድ ፔር። ቦንድ ፖላሪቲ ኤንድ ዳይፖል ሞመንት ስናይ እዚህ ጋር ፖላር ቦንድስ ዱ ኖት ኔሴሰሪሊ ሊድ ቱ ፖላር ሞለኪውልስ። የሆነ ሞለኪውል ቦንድ ፖላር ቦንድ ስላለው ያ ሞለኪውል ፖላር ሞለኪውል ነው ማለት አይደለም። እና ፖላር ቦንድ መሆንና ፖላር ሞለኪውል መሆን ይለያያል። ለምሳሌ እዚህ ጋር ዘ ላርጅ ኤሌክትሮኔጌቲቪቲ ዲፍረንስ ቢትዊን ካርበን ኤንድ ኦክሲጅን። አሁን ፖላር ቦንድ የምንለው ምንድነው? የተለያየ ኤሌክትሮኔጌቲቪቲ ያላቸው ኤሌክትሮኖች ቦንድ ሲሰሩ። አሁን እዚህ ጋር ካርቦን ዳይኦክሳይድን ተመልከቱ። የካርቦን ዳይኦክሳይድን ስዕል ስንወስድ በካርቦን ዳይኦክሳይድ መሃል ያለው ቦንድ ያው ምን እንደሆነ እናውቃለን፣ ፖላር እንደሆነ እናውቃለን። ለምን? መጀመሪያ ሊውስ ስትራክቸሩን እንስራ የካርቦን ዳይኦክሳይድን።
ካርበን ስንት ኤሌክትሮንስ ቫላንሲ ኤሌክትሮንስ አሉት? 4 ቫላንሲ ኤሌክትሮን አሉት። ሲደመር ኦክሲጅን ስንት አለው? 6 አለው። ታይምስ እዚህ ሰብስክሪፕት 2 አለው እና 4 ሲደመር 6 ጊዜ 2 12 12 ሲደመር 4 አጠቃላይ 16 ቫላንሲ ኤሌክትሮን አለው። ስለዚህ የካርበን ዳይኦክሳይድን ሴል ስንሰራ ሁለት ኦክሲጅኖች ምን ይሆናሉ? በግራ በቀኝ ሁለቱን ኦክሲጅኖች እንደዚህ ተርሚናሎችን እንደዚህ ከጻፍን በኋላ ቦንድ ለመስራት እንደዚህ ሲንግል ቦንድ ለመስራት እዚህ ጋር 2 ኤሌክትሮን እዚህ ጋር 2 ኤሌክትሮን ወጣ። አጠቃላይ 4 ኤሌክትሮን ወጣ። ከ16 4 ሲቀነስ 12 ይሆናል። ለተርሚናሎቹ ስንት ኤሌክትሮን እንሰጣለን? ለዚህኛው ተርሚናል 6 ለዚህኛው 6 ስንሰጠን 12 ሰጠን። የቀረን ቫላንሲ ኤሌክትሮን 0። ስለዚህ ሼፑ እንዴት ሆነ? የካርቦን ዳይኦክሳይድ ይሄን መሰለ። ነገር ግን ካርበን ሴንትራል አተሙ ምን አልሆነ? ባላንስ አልሆነ። ለምን? እዚህ ጋር ከዚህ ቦንድ 2 ኤሌክትሮን ከዚህኛው ቦንድ ደግሞ 4 ኤሌክትሮን ነው ያለው። ስቴብል ለመሆን ስንት ኤሌክትሮን ያስፈልገዋል? 8 ያስፈልገዋል። 8 እንዲኖረው እዚህ ጋር ያለው ኦክሲጅን 6 ከነበረው ሁለቱን እዚህ ጋር ቦንድ እንዲሰራ ይሰጠዋል። ሁለቱን ሲሰጥ እዚህ 4 ይቀረዋል ይሄኛው ኦክሲጅን። እንደገናም ይሄ 2 ኤሌክትሮን ለዚህ ለአንድ ቦንድ ሲሰጥ 4 ይቀረዋል። አሁን ስናያቸው ሴንትራል አተሙ ካርበን ስንት ሆነ? እዚህ ደብል ቦንድ ላይ 2 ኤሌክትሮን 4 ኤሌክትሮን፣ በዚህ ሳይድም 4 ኤሌክትሮን፣ አጠቃላይ 8 ኤሌክትሮን አገኘ። እንደገና ሳይድ ላይ ያሉትንም ተመልከቱ። ይሄኛው ኦክሲጅን እዚህ 4 ሎን ፔር አለው። እዚህ ጋር ደግሞ ደብል ቦንዱ ላይ 4 ኤሌክትሮን አለው 8 ሆነ። ይሄኛውን 8 ሆነ፣ ስቴብል ሆነ። ስለዚህ ስትራክቸሩ እንዴት መጣ ማለት ነው? የካርቦን ዳይኦክሳይድ ይሄንን ቅርጽ ያዘ ካርቦን ዳይኦክሳይድ። እና የካርቦን ዳይኦክሳይድ ቦንድ ፖላሪቲ ማለት አጠቃላይ የዳይፖል ሞመንቱ ድምር ውጤት ነው። ምን የምለው ማለት ዳይፖል ሞመንት የምንለው ዳይፖል ሞመንቱ የካርቦን ዳይኦክሳይድ ምንድነው? 0 ነው። ለምን? ካርበን ሴንትራል አተም አለ። ወደዚህ የሚስበው ፎርስ እንዲሁም ወደዚህ የሚስበው ፎርስ ምን ስለሆነ ተመሳሳይ ስለሆነ ዳይፖል ሞመንቱ ስንት መጣ? 0 መጣ። ዳይፖል ሞመንቱ 0 ከመጣ ያ ሞለኪውል ምንድነው የሚባለው? ነን ፖላር ሞለኪውል ነው የሚባለው። ፖላር ሞለኪውል አይሆንም። ነን ፖላር ሞለኪውል ለማለት ምን እናያለን? ዳይፖል ሞመንቱን እናያለን። ዳይፖል ሞመንቱ 0 ከሆነ ያ ሞለኪውል ነን ፖላር ነው። ስለዚህ ሞለኪውሉን ነን ፖላር ያደርገዋል። እና አክቹአሊ የካርቦን ዳይኦክሳይድ ቅርጽ ምን አይነት ነው? ስንት ሴንትራል አተም ማን አለ? ካርበን አለ። ስለዚህ ሴንትራል አተሙን እንደ ሴንትራል አተሙ ያለውን ኤ ብለን እንወስዳለን። ከዛ ሳይድ ላይ ስንት አለ? ኦቱ አለ አይደል? ስንት ሳይድ ላይ ያሉትን እንደ ኤክስ ነው የምንገልጸው ብለናል። ኤክስ 2። ከዛ ሎን ፔር አለ እንደዚህ ጋር ሎን ፔር ኤሌክትሮን የለም። ሎን ፔር ኤሌክትሮን ቢኖር ኢ ብለን ቁጥሩን እንጽፍ ነበር። ነገር ግን ሎን ፔር ኤሌክትሮን ስለሌለው የካርቦን ዳይኦክሳይድ ኤክስ2 ታይፕ ነው ሞለኪውሉ። እና ሼፑ ምን አይነት ነው? ሊነር ነው እንደምናየው። ይሄኛው ቦንድ ከዚህኛው ቦንድ ያ ማለት ይሄኛው ደብል ቦንድ ከዚህኛው ደብል ቦንድ ያለው ልዩነት 180 ዲግሪ ነው። ስለዚህ ካርቦን ዳይኦክሳይድ ላይ እንዳየነው በካርበን እና በኦክሲጅን እንደዚህ አይነት ቅርጽ ነበር የሰጠን ካርቦን ዳይኦክሳይድ። በካርበን እና በኦክሲጅን መሃል ያለው ቦንድ ፖላር ቦንድ ቢሆንም ሞለኪውሉ ግን ምን ሆኗል? ነን ፖላር ሆኗል። ለምን? ዳይፖል ሞመንቱ 0 ስለሆነ። እሺ እዚህ ጋር ካርቦን ዳይኦክሳይድን አየን። ሌላ ደግሞ ዋተርን ስናይ ያው ካርቦን ዳይኦክሳይድ ላይ ያሉት አተሞች ወይንም ኤሌመንቶች ቁጥር ስንት ነው? እዚህ 1 ካርበን፣ እዚህ 2 ኦክሲጅን፣ 3 ኤሌመንቶች አሉ ወይም 3 አተሞች አሉ። H2 ላይ እዚህ 2 ሃይድሮጅን፣ እዚህ 1 ኦክሲጅን፣ 3 አተሞች አሉ። ካርቦን ዳይኦክሳይድም ዋተርም 3 ወይም እኩል መጠን ያላቸው አተሞች አሏቸው። ስለዚህ ትራይ አቶሚክ ሞለኪውልስ ናቸው። ነገር ግን ወደ ባህሪያቸው ስንመጣ ዳይፖል ሞመንት የካርቦን ዳይኦክሳይድ 0 እንደመጣ አይተናል። የዋተርን ቅርጽ ስናይ ደግሞ የዋተር ዳይፖል ሞመንት 0 አይደለም፣ 1.87 ነው። በካርቦን ዳይኦክሳይድ ሞለኪውል ያለው ቦንድ ፖላር ቢሆንም ሞለኪውሉ ግን ካርቦን ዳይኦክሳይድ ነን ፖላር ነው። ዋተርን ስናይ ግን ፖላር ነው። ለምሳሌ የዋተርን ቅርጽ ስናይ
ኤች2ኦ ሊዊስ ስትራክቸሩን ስንሰራ ምንድን ነው የሚሆነው? ሃይድሮጂን ሁለት ቫላንስ ኤሌክትሮን ያዋጣል። ሲደመር ኦክሲጅን 6 ነው። አጠቃላይ ስንት ነው? 8 ቫላንስ ኤሌክትሮን ይኖራል። ስለዚህ ሴንትራል አተሙን ኦክሲጅን አድርገን ሃይድሮጂንም በዚህ አንዱን ሃይድሮጂን ሊዊስ ስትራክቸሩን ስንሰራ በኦክሲጅን ዙሪያ አንዱን ሃይድሮጂን እዚህ ጋር አንዱን እዚህ ስናስቀምጥ ስንት ቦንድ ሰጠናል? ሁለት ሲንግል ቦንድ እዚህ ሲንግል ቦንድ ውስጥ 2 ኤሌክትሮን እዚህኛው ላይም 2 ኤሌክትሮን። ስለዚህ አጠቃላይ ስንት አወጣን? ከ8ቱ 4 አወጣን። 8 ሲቀነስ 4 ስንት ኤሌክትሮን ቀረ? 4 ኤሌክትሮን ቀረ። ያን 4 ኤሌክትሮን ለማነስ እዚህ ጋር ሃይድሮጂን ኦልሬዲ ምን ሆኗል? ስቴብል ሆኗል። ምክንያቱም ሃይድሮጂን የሚፈልገው መስጠት የሚችለው 1 ኤሌክትሮን ነው፣ መቀበል የሚችለው 1 ኤሌክትሮን ነው። ስለዚህ እዚህ ሲንግል ቦንድ ላይ ስቴብል ይሆናል፣ ይሄኛውም ሃይድሮጂን ስቴብል ይሆናል። ስለዚህ 4ቱን ኤሌክትሮኖች ማን ላይ እናደርጋለን? ኦክሲጅን ወይንም ሴንትራል አተም ላይ 1 2 3 4 4ቱን ፍሪ ኤሌክትሮኖች ሴንትራል አተም ላይ እናደርጋለን። ስለዚህ ምን ያደርጋል መሰላችሁ? እዚህ ጋር ያለው ሎን ፔር ኤሌክትሮን ከቦንድ ፔር ኤሌክትሮን ምን እንደሚበልጥ አይተናል። ግፊቱ እንደሚበልጥ አይተናል፣ ወይም በጣም ሪፐልሽኑ ሃይ እንደሆነ አይተናል። ስለዚህ እዚህ ያለው ሎን ፔር ኤሌክትሮን ምን ያደርጋል? እዚህ ጋር ያለውን ቦንድ ፔር ኤሌክትሮን ወይንም እዚህ ጋር ያለውን ቦንድ ምን ያደርገዋል? ይገፋዋል፣ ወደ ታች እንዲገፋ ያደርጋል። ስለዚህ የኤች2ኦ ዋተር ቅርጹ ይሄ ከመሆን ይልቅ ምን ይሆናል? ኦክሲጅን መሃል ይሆንና ሁለቱ ሎን ፔር ኤሌክትሮኖች እንደዚህ ይቀመጡና ይሄኛው ሃይድሮጂን ወደ ታች ይገፋል፣ ይሄኛውም ሃይድሮጂን ወደ ታች ሲገፋ እንደዚህ ቪ ሼፕ ቅርጽ ይኖረዋል። ለምንድን ነው ይሄን ቅርጽ ያዘው? እዚህ ጋር ያሉ ሎን ፔር ኤሌክትሮኖች እዚህ ያሉን ቦንድ ፔር ኤሌክትሮኖች ስለገፉ፣ ቦንድ የሰሩትን ኤሌክትሮኖች ስለገፉ ነው። ያ ቪኤስኢፒአር ቲዮሪ የሚያወራው ስለዚህ ነው። ምንድነው? በተቻለ መጠን አስማች አስ ፖሲብል ቦታ ለመያዝ ምን ያደርጋሉ? ኤሌክትሮኖች እንደሚገፋፉ ያሳያል። እና የሎን ፔር ኤሌክትሮኖች ደግሞ ግፊት ከቦንድ ፔር ኤሌክትሮኖች ግፊት እንደሚበልጥ አይተናል። ወይንም ሎን ፔር ኤሌክትሮኖች ቦንድ ፔርን በጣም እንደሚገፉ፣ ያ ማለት ከቦንድ ፔር እና ከቦንድ እነዚህም እኮ ይገፋፋሉ። ይሄኛው ከዚህኛው እኮ ይገፋፋል፣ ነገር ግን ከሎን ፔሩ ግፊት አይበልጥም። ስለዚህ ይሄንን ቪ ሼፕ ቅርጽ እንዲይዝ ያደርጋል። በዚህ ጊዜ ተመልከቱ ያለው ስትራክቸር ዳይፖል ሞመንቱ ስንት እንዳይመጣ ያደርገዋል? 0 እንዳይሆን ያደርገዋል። ምክንያቱም ሃይድሮጂን እዚህ ጋር ወደ ታች ነው፣ ይሄኛውም ሃይድሮጂን ወደ ታች ነው። ተመሳሳይ ፎርስ ወደ ላይ የሚጎትተው አይኖርም። ስለዚህ ኢኩሊብረም አይሆንም። በዚህ ጊዜ ዳይፖል ሞመንቱ ዲፈረንት ፍሮም 0 ሲሆን የዋተር ዋተር ቦንዱ ያው በኦክሲጅን እና በሃይድሮጂን መሃል ያለው ቦንድ ፖላር ቦንድ ነው እና ሞለኪውሉም ራሱ ምን ይሆናል? ፖላር ይሆናል። ስለዚህ እንደምናየው የዋተር ቦንድ ሞመንቱ 1.87 ነው። ቦዝ ዋተር ኤንድ ካርቦን ዳይኦክሳይድ አር ትራይቶሚክ ሞለኪውልስ፣ ትራይቶሚክ ናቸው። ቅድም እንዳል ዩ ሜክ ኤክስፔክት ዘም ቱ ኤግዚቢት ሲሚላር ሼፕ ኤንድ ፖላሪቲ። ትራይቶሚክ ስለሆኑ ዋተር እና ካርቦን ዳይኦክሳይድ ተመሳሳይ ሼፕ ሊኖራቸው ይገባል፣ ተመሳሳይ ቦንድ ፖላሪቲም ሊኖራቸው ይገባል ብላችሁ ልታስቡ ትችላላችሁ። ነገር ግን ዱዩ ቱ ዘ ኢፌክት ኦፍ ሎን ፔርስ ኤሌክትሮንስ ኦን ኢትስ ሼፕ ዋተር ኢዝ ፖላር ሞሌኩል። በምን ምክንያት? ሎን ፔር ኤሌክትሮን እዛ ላይ ያለው ሎን ፔር ዋተር ላይ ያለው ሎን ፔር ኤሌክትሮን ምን ያደርጋል? የዋተር ሼፕ ሊነር እንዳይሆን ያደርገዋል፣ ወይንም ሼፑን ይቀይረዋል። ሼፑ መቀየሩ ያንን ዋተርን ፖላር ሞሌኩል ያደርገዋል። ስለዚህ ያያችሁ ሞሌኩላር ሼፕ አፌክትስ ሜኒ ፕሮፐርቲስ ኦፍ ሞሌኩል ላይክ ይሄ የሞሌኩላር ሼፕ የሞሌኩሉ ቅርጽ ምንን አፌክት ያደርጋል መሰላችሁ? ሞሌኩላር ፖላሪቲን አፌክት ያደርጋል። which in turn influences ይሄ ፖላሪቲ አሁን ዋተር ላይ እንዳየነው ፖላሪቲው ከካርቦን ዳይኦክሳይድ የተለየ ሆነ። ይሄ የተለየ መሆን ምን ያመጣል? ይሄ ሜልቲንግ ፖይንት፣ ቦይሊንግ ፖይንት፣ ሶሉቢሊቲ፣ ኢቨን ሪአክቲቪቲ የነዚህ ባህሪ ለውጥ ያመጣል። አያችሁ ሞለኪውላር ሼፕ ተጽዕኖ ምን ላይ ነው? ባህሪው ላይ ነው። እዛ ሞለኪውል ላይ የሞለኪውሉን ባህሪ ኮምፕሊትሊ እንዲቀየር ሊያደርገው ይችላል።
እና ይሄ ሞለኪውላር ፖላሪቲ እንዴት ነው የሚፈጠረው? ኢዝ ክሬትድ ባይ ሞለኪውልስ ዊዝ ኔት ኢምባላንስ ኦፍ ቻርጅ። የቻርጅ ባላንስ ሳይኖር ሲቀር ቅድም ካርቦን ዳይኦክሳይድን ስናይ ባላንስድ ስለሆነ ሞለኪውላር ፖላሪቲ ወይም ቦንድ ዳይፖል ሞመንቱ 0 ነበር። ስለዛ ነምፖላር ሆነ ሞለኪውላር ፖላሪቲው ነምፖላር ሞለኪውል ሆነ። የዋተርን ስናየው ግን ምንድነው? ሃይድሮጂን ወደ ታች ነው፣ በዚህም ሃይድሮጂን ወደ ታች ነው። ከላይ 2 ሎን ፔር ኤሌክትሮኖች አሉ። ስለዚህ ይሄ ምንድነው? ኢምባላንስ የቻርጅ ባላንስ አለመሆን ወይም የቻርጅ አለመመጣጠን አለ። ስለዚህ ይሄ ምን እንዲመጣ ያደርገዋል? ሞለኪውላር ፖላሪቲ እንዲፈጠር ያደርገዋል። እና ሞለኪውላር ፖላሪቲ የአንድ ነገር ውስጥ መኖሩ ደግሞ ምንን አፌክት ያደርጋል? ሶሉቢሊቲን፣ ሜልቲንግ ፖይንት፣ ቦይሊንግ ፖይንት የሚሉትን እነዚህም ፕሮፐርቲዎች የዛን ሞለኪውል ፕሮፐርቲዎችን አፌክት ያደርጋል። ለምሳሌ ቴትራክሎሮሚቴንን ወይም CCl4 እና ትራይክሎሮሚቴን CHCl3ን ተመልከቱ። ቅርጻቸውን ስታዩ ቴትራክሎሮሚቴን ካርበን አለ፣ በካርበን ዙሪያ 4 ክሎሪኖች አሉ። ክሎሪን ክሎሪን ከታችም ክሎሪን እንደዚህ አለ። CHCl3ንም ስታዩ እንዴት አለ? መሃል ላይ ካርበን አለ፣ በአንዱ ሳይድ ሃይድሮጂን አለ፣ በሌላው ሳይድ 3 ክሎሪን አለ። 3 ክሎሪን 3 ክሎሪን። የነዚህን ሼፕ ስታዩ ተመሳሳይ ሼፕ ነው ያላቸው፣ ወይም ሞለኪውላር ሼፕ ተመሳሳይ ሞለኪውላር ሼፕ አላቸው። ያ ማለት ሴንተራል አተሙ ኤ ሆኖ ከዛ ሳይድ ወይም ተርሚናል ላይ ያሉት ስንት ናቸው? ኤክስ ስንት ናቸው? በዚህም ተርሚናል 1 2 3 4 ኤኤክስ ፎር ነው። የዚህም ተርሚናል 4 አለ፣ ኤኤክስ ፎር ነው ሞለኪውላር ሼፓቸው። ኤኤክስ ፎር ማለት ደግሞ ያው ወደፊት የምናየው ነው ቀጣይ ፓርት ላይ ቴትራሄድራል ሼፕ እንላለን። ሁለቱም ተመሳሳይ ቴትራሄድራል ሼፕ አላቸው ወይም ሞለኪውላር ሼፓቸው ተመሳሳይ ነው። ነገር ግን እዚህ ጋር ምንድነው የሚለው? ኢን ቴትራክሎሮሚቴን ዘ ሰራውንዲንግ አተምስ አር ኦል ክሎሪን አተምስ። ተርሚናል አተሞቹ ሰራውንድ ያደረጉት ሁሉም ምንድን ናቸው? ክሎሪን ናቸው። በአራቱም ሳይድ ሰራውንድ ያደረጉት። ኦልዞ በካርበን እና በክሎሪን መሀል ያለው ቦንድ ፖላር ቢሆንም ያ ማለት ካርበን እና ክሎሪን በእነሱ መሀል ያለው ቦንድ ፖላር ነው። የተለያዩ ኤሌመንቶች ስለሆኑ ወይም የተለያዩ ኤሌክትሮኔጌቲቪቲ ስላላቸው ያለው ቦንድ ፖላር ቢሆንም ዘ ሞለኪውል ኢዝ ነን ፖላር ቢካውዝ ዘ ኢንዲቪጁዋል ቦንድ ፖላሪቲስ ካውንተር ባላንስ ኢች አዘር። ነገር ግን ይሄ ሞለኪውል ካርቦን ቴትራክሎራይድ ወይንም ቴትራክሎሮሚቴን ነን ፖላር ነው ሞለኪውሉን አሲሆል ስናየው። ለምን? አጠቃላይ ቦንዱ ምን ያደርጋል? ካውንተር ባላንስ ያደርጋል፣ ኢኩሊብረሙን ይጠብቃል። ያ ማለት ይሄኛው ክሎሪን ወደ ላይ የሚስብ ከሆነ ይሄኛው ክሎሪን ወደ ታች የሚስበው ፎርስ እኩል ነው። በዚህ ይሄኛው ክሎሪን ወደዚህ ሲስብ በዚህ የሚስበው ፎርስ እኩል ነው። አጠቃላይ ቶታል ፎርሱ ወይንም ቶታል ቦንድ ፖላሪቲው ምን ይሆናል? እርስ በርሱ ካውንተር ባላንስ ይሆናል ወይንም ባላንሱን እንዲጠብቅ ያደርጋል። በዛ ጊዜ ይሄኛው ነን ፖላር ሞለኪውል እንዲሆን ያደርጋል። ነገር ግን በዚህኛው ጊዜ ስናይ ከላይ ሃይድሮጅን ነው እየሳበ ያለው፣ ከታች ደግሞ ክሎሪን ነው ያለው። ስለዚህ በሁለቱም መሀል ያለው መሳሳብ ወይንም በሁለቱ መሀል ያለው ፖላሪቲ ባላንስ ሊሆን አይችልም። ያም ባላንስ እዛ ባላንስ ለመሆን ደግሞ ምን እንዲኖር ያደርጋል? ቦንድ ፖላሪቲ ወይም ዳይፖል ሞመንቱ ከዜሮ የተለየ እንዲሆን ያደርገዋል፣ ወይንም አጠቃላይ ድምሩ ዜሮ እንዳይሆን ያደርገዋል። ስለዚህ ፖላሪቲ ሲኖር በዛ ጊዜ ምን ይፈጠራል ማለት ነው? ዳይፖል ሞመንቱ ከዜሮ የተለየ ስለሚሆን ወይንም ሲግኒፊካንት ዳይፖል ሞመንት ስለሚኖረው እዚህ ጋር ያለው ሞለኪውል ፖላር ሞለኪውል እንዲሆን ያስገድደዋል። እናም ተመልከቱ፣ በዚህ ጋር ስታይ ዳይፖል ሞመንቱ ዜሮ ነው በዚህኛው ጊዜ ደግሞ ስናይ ዳይፖል ሞመንቱ 1.02 እንደሆነ እናያለን። የዳይክሎሮ ኢቴንን ቱ አይዞመርስ ሁለት የተለያዩ አይዞመሮችን ስናይ አይዞመር ማለት ተመሳሳይ ሞለኪውላር ፎርሙላ ኖሮት የተለያየ ቅርጽ ሲኖረው፣ ለምሳሌ ሲስ እና ትራንስ የሚለው ለምሳሌ መጀመሪያ ምን ሆነ? እዚህ ካርቦን አለ። ልዩነቱ ምንድነው? ክሎሪን እና ሃይድሮጂን ያላቸው ቦታ በተመሳሳይ ሳይድ ካሉ እዚህ ጋር ከላይ ሃይድሮጂን ሆኖ በዚህም ሳይድ ሃይድሮጂን ከሆነ ወይም በዚህም ተመሳሳይ ነገር ካለ ሲስ እንለዋለን። ትራንስ የምንለው ደግሞ
እዚህ ጋር ያለው በተቃራኒ ሳይድ ከሆነ እዚህም ያለው የሱ በተቃራኒ ሳይድ ከሆነ ትራንስ እንለዋለን። እና ተመሳሳይ ናቸው ግን አይዞመር የተለያየ ስትራክቸር ስላላቸው ብቻ ምን ይመጣል? ባህሪያቸው ላይ ለውጥ ይመጣል። ዲፍረንት ፊዚካል ኤንድ ኬሚካል ፕሮፐርቲ እንዲይዝ ያስችለዋል። ምን ይሄ የሼፑ መቀያየር ብቻ ተመሳሳይ ሞለኪውላር ፎርሙላ እያለው እንኳን የሼፑ መቀያየር በሲስ እና በትራንስ ተመሳሳይ ነገር ሆኖ ወይም ዳይክሎሮኢቴኖን ራሱ የተለያየ ባህሪ ፊዚካል እና ኬሚካል ባህሪ እንዲሆን ያደርጋል። እና ዳይፖል ሞመንታቸውን ስናይ ምንድነው እዚህ ጋር በዚህ ሃይድሮጅን ነው እየሳበ ያለው፣ ወደዚህ እየሳበ ነው ሃይድሮጅን። በዛው ወደ ላይ በሳበበት በዚህ በኩል ሃይድሮጅን ወደ ታች ሊስብ ይገባ ነበር በተመሳሳይ እና ክሎሪን ወደዚህ ሲስብ በዚህኛው በተመሳሳይ ክሎሪን ሊስብ ይገባ ነበር ዳይፖል ሞመንቱ 0 እንዲሆን። ነገር ግን እዚህ ጋር ነው የምናየው እሱን ክሎሪን ወደዚህ ሲስብ በተመሳሳይ ኃይል ክሎሪን ይሄኛውም ወደዚህ ይስበዋል። ይሄ በሚስብበት ኃይል ይሄን ይስበዋል። ሃይድሮጅን ወደዚህ በሚስብበት ኃይል ይሄም ሃይድሮጅን ወደዚህ ሲስበው ምን ይፈጠራል ማለት ነው? ዳይፖል ሞመንቱ 0 እንዲሆን ያደርገዋል። የትራንስ ስትራክቸር የሲስን ስናይ ግን ምንድነው ዳይፖል ሞመንቱ ከዜሮ የተለየ ነው። ምክንያቱም ባላንስ ሊሆን አልቻለም። ስለዚህ ያ ባላንስ ላለመሆን ምን ያመጣል? የፊዚካል እና የኬሚካል ፕሮፐርቲ ባህሪ እንዲቀያየር ያደርጋል።